ጦርነቱ ከመቼውም ጊዜ በላይ ወደ ኢትዮጵያ ድንበር እየሰፋና እየቀረበ ይገኛል። ከትናንት አንስቶ ደግሞ ጦሩ መጠነ ሰፊ አዲስ ዘመቻ ማወጁን ተከትሎ ከባድ ውጊያ እየተደረገ ነው። ድሮኖች ጭምር ተከስክሰዋል። ወታደራዊ ጣቢያዎች፣ የጦር መሳሪያ ማከማቻ መጋዘኖች ወድመዋል። ከዚህ በተጨማሪም የህወሓት አርሚ 7 የተባለው ኃይል እንደዚሁም አርሚ 13 ታጣቂዎችም በዚህ ጦርነት ከሱዳን ጎን ተሰልፈው እየተዋጉ ይገኛል። የኢትዮጵያ ጦር በዚያ ስፍራ ላይ በተጠንቀቅ ሆኖ ነገሮችን በአንክሮ እየተከታተለ እንደሚገኝ ነው ከስፍራው እየወጡ ያሉ መረጃዎች የሚያመላክቱት። የሱዳኑን ጦርነት ከኢትዮጵያ ነባራዊና አሁናዊ ሁኔታ ለያይቶ መመልከት የማይቻልበት ደረጃ ላይ ተደርሷል። ምክንያቱም የሱዳን ብሔራዊ ጦር ኢትዮጵያ የፈጥኖ ደራሽ ኃይሉን እየደገፈች ነው። ከዚህ በተጨማሪም ለፈጥኖ ደራሽ ኃይሉ በአሶሳ አቅራቢያ ላይ የጦር ቤት ሰጥታለች ማለቱን ተከትሎ ኢትዮጵያ በይፋ የፈጥኖ ደራሽ ኃይሉን እየደገፈች ነው በማለቱ የኢትዮጵያና የሱዳን ፖለቲካ በጣምራ እየተጓዘ ይገኛል። ከዚህ በተጨማሪም ከሱዳን ጦር ጎን የተሰለፉት እንደ ህወሓት፣ ኤርትራ ያሉ ኃይሎች የኢትዮጵያን የውስጥ ጉዳይ ከሱዳን ጦርነት ጋር እንዲምታታና እንዲዛመድ ለማድረግ ብዙ እየለፉና እየጣሩ ነው የሚገኘው። በተለይም በዚህ ሳምንት በተለያዩ ግንባሮች የተቀሰቀሰው ጦርነት ወደ ኢትዮጵያ ድንበር እየገፋ ነው የሚገኘው። ስትራቴጂካዊ የሆነችው የድንበር ከተማዋ ኩርሙክም በሱዳን ብሔራዊ ጦር እጅ ለመግባት ከጫፍ የደረሰች ይመስላል። ወደ ኢትዮጵያ ድንበር ይበልጥ እየተጠጋ ያለው ይህ የሱዳን ጦርነት እንደቀጠለ ነው የሚገኘው። የአልቡርሃን ጦር በዚህ ሳምንት መጠነ ሰፊ ዘመቻ ማወጁን ተከትሎ ደግሞ ከ5 በላይ በሚሆኑ ግንባሮች ከባድ ውጊያ እየተደረገ ነው። ውጊያው በአየር ኃይል ጭምር የታገዘ ሲሆን ሲቪሊያኖች ጭምር ጭዳ እየሆኑ ነው። የሱዳን ጦር ባለፉት 2 ሳምንታት ውስጥ የፈጥኖ ደራሽ ኃይሎች ንብረት የሆኑ ወደ 224 የሚጠጉ የጦር መኪኖችን እንዲሁም የጥይትና የነዳጅ መጋዘኖችን አውድሟል። ወታደራዊ ዘመቻዎቹ በ5 ግዛቶች ማለትም በ5 ግንባሮች ውስጥ የተካሄዱ ሲሆን ይህም በሁለቱ ተፋላሚ ወገኖች መካከል እየተባባሰ የመጣውን ግጭት የሚያሳይ ነው። በቅርብ ወራት ውስጥ ሁለቱም ወገኖች በሰው አልባ አውሮፕላኖች ጥቃት ላይ ጥገኝነታቸው እየጨመረ መጥቷል። በኮርዶፋን በዳርፉርና በኢትዮጵያ ድንበር በብሉ ናይል አካባቢዎች እንዲሁም በዋይት ናይል ግዛት ውስጥ ከፍተኛ የአየር ላይ እንቅስቃሴ ተመዝግቧል። እነዚህ የድሮን ጥቃቶች በደርዘን የሚቆጠሩ ሲቪሎች ላይ ጉዳት ያደረሱ ሲሆን እንደ ሆስፒታሎች፣ ትምህርት ቤቶችና የውሃ ተቋማት ያሉ የህዝብ መሰረተ ልማቶች ላይም ከባድ ውድመትን ያስከተሉት። የሱዳን ጦር ቃል አቀባይ ከሰሞኑ በሰጠው መግለጫ የታጠቀው ኃይልና አጋር ቡድኖቹ ከሰኔ 15 እስከ ሰኔ 30 ባለው ጊዜ ውስጥ ተከታታይ የጦር ሜዳ ስኬቶችን እንዳስመዘገቡ ነው ሱዳን ትሪቡን የዘገበው። ጦሩ 224 የጦር መኪናዎችን እንዳወደመ፣ 36 ወታደራዊ ተሽከርካሪዎችን እንደማረከ፣ አንድ ዘመናዊ ድሮን መጥቶ እንደጣለ፣ 2 ታንኮችን፣ ወታደራዊ ቁሳቁስ የጫኑ 5 የጭነት መኪናዎችን፣ 4 የነዳጅ ቦቴዎችን እንዳወደመም ይገልጻል። እንደ መግለጫው ከሆነ ወታደራዊ ዘመቻዎቹ 2 የጥይትና የጦር መሳሪያ ክምችቶችን እንዲሁም 2 የነዳጅ መጋዘኖችን ወደ ማውደም አምርተዋል። በሰሜን ዳርፉር ግንባር ጦሩ በአቡ ቃምራ አካባቢ ዘመቻ ያካሄደ ሲሆን 39 የጦር መኪኖችን በማውደም በአርኤስኤፍ ላይ የሰው ኃይል ጉዳት ያደረሰ ሲሆን ከአልታዊሻ በስተሰሜን ደግሞ ስትራቴጂካዊ ድሮን መጥቶ ጥሏል። በምዕራብ ዳርፉር ግዛት በኩልቡስና በአካባቢው የተካሄደው ሌላው ወታደራዊ ዘመቻ ደግሞ 10 የጦር መኪኖችን ለማውደምና 29 ሙሉ ትጥቅ የታጠቁ መኪኖችን ለመማረክ አስችሎኛል ይላል። በሰሜን ዳርፉር እየተካሄደ ያለው የአሰሳና የደህንነት ማስከበር ዘመቻ 119 የጦር መኪኖችን፣ 4 የነዳጅ ቦቴዎችን፣ 5 ወታደራዊ ትጥቅ የጫኑ የጭነት መኪኖችን፣ 2 የነዳጅ መጋዘኖችን ማውደሙን ነው ቃል አቀባዩ ለሱዳን ትሪቡን የተናገሩት። በዚህም 29 የጦር መኪኖችን እና 2 ታንኮችን ያወደመ ሲሆን 7 ሌሎች መኪኖችንም ማርኳል። እንዲሁም በኤልዳማዚን 2 የጥይት መሳሪያ መጋዘኖችን ያወደመ ሲሆን የጦሩ ቃል አቀባይ ሰራዊቱ በመላው ሀገር እስኪጠበቅና በመላው ሱዳን መረጋጋት እስኪመለስ ድረስ ዘመቻዎቹ ይቀጥላሉ ሲል ነው አጽንኦት እየሰጠው። ከዚህ በተጨማሪም የቱርኩ አናዶሉ የዜና ወኪል በዛሬው ዕለት ባወጣው መረጃ መሰረት በኩርሙክ አካባቢ ጠንከር ያለ ውጊያ እየተደረገ ነው የሚገኘው። ይህ ጠንካራ ውጊያ ደግሞ ኩርሙክ የተባለችውን በማዕድን የተንቆጠቆጠችውን ስትራቴጂካዊ ትሪያንግል ስፍራ ለመቆጣጠር ነው። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ግዛት የምትገኘውንና ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር የምታዋስነውን ስልታዊ የድንበር ከተማ ኩርሙስን መልሶ ለመቆጣጠር ከትናንት አርብ አንስቶ ሰፊ የመልሶ ማጥቃት ጥቃትን ከፍቷል። ይህ ጥቃት የተሰነዘረውም ከአማሲው የፈጥኖ ድጋፍ ኃይልና ሱዳን ህዝብ ነጻነት ንቅናቄ ሰሜን SPLMN ጋር ከባድ ውጊያ ከተደረገ በኋላ እንደሆነ ነው መረጃዎች የሚያመላክቱት። በእንዲህ መልኩ የሱዳን ጦርነት ወደ ኢትዮጵያ ግዛት እየተስፋፋ ከኢትዮጵያ አሁናዊ የቀውስ ፖለቲካ ጋር እየተዛመደ የምስራቅ አፍሪካን የአፍሪካ ቀንድንም
እያመሰው ይገኛል። ይህም ለኢትዮጵያ ትልቅ ስጋትን የደቀነ ክስተት ሆኗል። በለንደን ኪንግስ ኮሌጅ የደህንነት ጥናት መምህር የሆኑት ዶክተር አንድሬስ ክሬግ የመካከለኛው ምስራቅና የአፍሪካ ቀንድ ቀጠናን ጂኦፖለቲካ በተመለከተ በሰፊው የሚደመጡ ጥልቅ ትንተናዎችን በማቅረብ ከሚጠቀሱ ምሁራን አንዱ ናቸው። ስለተባበሩት አረብ ኤምሬቶችና ሳውዲ አረቢያ የጂኦፖለቲካዊ ፍጥጫ፣ ስለ የመን ጦርነት፣ ስለ ሶማሌላንድ የአገርነት እውቅና ጥያቄና ውዝግቡ እንዲሁም ስለ ሱዳን ጦርነት በቅርብ ወራት ለሚድል ኢስት አይ የዜና አውታር የሰጧቸው ቃለ መጠይቆች ደግሞ ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና በምን አይነት የጂኦፖለቲካ አውድ እንደተከበበ ጥልቅና ኮርኳሪ መረጃዎችን ያቀርባሉ። በጦርነቱ የሱዳን ጦርን እየተፋለመ ስላለው ስለ ሱዳን ፈጥኖ ደራሽ ኃይል መጥፎ ለማውራት አትቸገርም። ቡድኑ በየደረሰበትና በያዛቸው ቦታዎች ሁሉ የሚፈጽማቸው ጥቃቶች በዓለም አቀፍ ደረጃ የሚያስወነጅሉት ናቸው። ይሁን እንጂ ስለ ሱዳን ጦርም ሆነ ከጀርባው ስላሉት ኃይሎች ሳይሆን ስለ ሱዳን ፈጥኖ ደራሽ ኃይል ተደጋግሞና ተጋኖ የሚነገረው ሳውዲ አረቢያ ከፈጥኖ ደራሽ ኃይሉ ጀርባ አለች በምትባለው በአረብ ኤምሬትስ ላይ በከፈተችው የፕሮፓጋንዳ ዘመቻ የተነሳ ነው በማለት በአንድ ቃለ ምልልሳቸው ላይ ተናግረዋል። 3ኛ ዓመቱን ያስቆጠረው ይህ የሱዳን ጦርነት አሰቃቂ የሰብአዊ ውድመትና ቀውሶችን ያስተናገደ የዓለም አሳሳቢ ችግር ተብሎ በመጠቀስ ላይ ነው። ፖርቱ ሱዳን ከተማ ተሰዶ የቆየው የሱዳን መንግስት ወደ ካርቱም መመለሱ ይታወቃል። ጦሩ በብዙ አካባቢዎች ድል እየቀናውና ወደ ደቡባዊ የአገሪቱ ክፍል እየገሰገሰ መሆኑንም ይነገራል። ይሁን እንጂ አሁንም ቢሆን ጠንካራ ይዞታዎችን መቆጣጠሩ የሚነገረው የሱዳን ፈጥኖ ደራሽ ኃይል በበርካታ አካባቢዎች እየተፋለመ ነው። በቅርብ ሰሞን በዋናነት በሁለቱ ኮርዶፋን ግዛቶችና ከኢትዮጵያ ድንበር ጋር በምትዋሰነው ብሉ ናይል ግዛት ከባድ ውጊያ መካሄድ እንደቀጠለ ነው። በካርቱም፣ በስናር፣ በአልጀዚራ፣ በገዳሪፍ፣ በዳርፉርና በሌሎችም አካባቢዎች በተለያዩ ጊዜያት የተጠናከረ ውጊያ ሲደረግ ቆይቶ አሁን ዋናው ግጭት ወደ ደቡባዊ የአገሪቱ ክፍል እየሆነ ይገኛል። በቅርቡ በተባበሩት መንግስታት ድርጅት መድረክ በቀረበ ሪፖርት ላይ ስለ ሱዳን ጦርነት ምክረ ሀሳባቸውን ያቀረቡት ካሜሮን ሃድሰን የተባሉ በአፍሪካ ደህንነት አስተዳደርና ጂኦፖለቲካ ጉዳዮች ላይ የሚሰሩ ገለልተኛ የጥናት ባለሙያ ጦርነቱ ምን አይነት ገጽታ እንዳለው በሰፊው አብራርተው ነበር። ዓለም አቀፉ ማህበረሰብ የሱዳንን ጦርነት በሚመለከት በሩቁ ተመልክቶ ብቻ ይህ ይሁን ያ አይሁን ከማለት ሊቆጠብ ይገባል። አንዱን አዳንቆ ሌላውን ኃጢአተኛ አድርጎ ማቅረብና እርምጃ መውሰድም የለበትም። በአንድ ወቅት 1 ሚሊዮን ህዝብ የሚኖርባት ኤልፋሸር ከተማ ዛሬ ከ70 እስከ 100 ሺህ ሰው ብቻ የቀረባት ኦና ሆናለች። በሱዳን በየቦታው የሚካሄዱ ውጊያዎች ምን ያህል አሰቃቂ እንደሆኑ ከኤልፋሸር መማር እንችላለን። የሱዳን ጦርነት በተለመዱ መደበኛ የጦር መሳሪያዎች ሳይሆን በረቀቁ የውጊያ ቴክኖሎጂዎች ነው የሚካሄደው። የአዲሱ ትውልድ ዘመናዊ መሳሪያዎች ጥቅም ላይ እየዋሉ ሲሆን እነዚህ ቁሳቁሶች በማቅረብ ደግሞ በርካታ አገሮች ተባባሪ ናቸው። የተባበሩት አረብ ኤምሬትስ በቻድ፣ በሊቢያ፣ በማዕከላዊ አፍሪካ ሪፐብሊክ፣ በደቡብ ሱዳንና በፑንትላንድ ከፊል ራስ ገዝ አስተዳደር በኩል የረቀቁ መሳሪያዎችን ለፈጥኖ ደራሽ ኃይሉ የምታቀርብበት ጠንካራ የአቅርቦት መስመርን ዘርግታለች። ሆኖም በሱዳን ላይ አጠቃላይ የጦር መሳሪያ ማዕቀብ በመጣል ብቻ የሱዳን ጦርነትን ለማስቆም አስቸጋሪ ነው። የሱዳን ጦርነት ተራ የእርስ በርስ ጦርነት ሳይሆን እጅግ የተወሳሰበና የተጠላለፈ ዓለም አቀፍ ጦርነት ነው። የሁለቱ ጄኔራሎች የግል የበላይነት የመጨበጥ እንዲሁም በብቸኝነት ስልጣን የመቆጣጠር ፍላጎት የፈጠረው ግጭት ይሁን እንጂ ብዙ አገሮችን ያቆላለፈና አህጉር የተሻገረ ጦርነት ነው። በሱዳን ጦርነት አሁን እያየን ያለነው የግጭት ድርና ጥልፍልፎች ምናልባትም በቀጣይ በቻድ፣ በደቡብ ሱዳን ወይንም በኢትዮጵያ ሌላ ጦርነት እንዲቀሰቀስ ምክንያት አይሆንም ካልን በጣም ተሳስተናል በማለት ትንታኔያቸውን አቀርበዋል። እንደ ባለሙያው ሪፖርት በሱዳን ጦርነት እጁን የነከረውና የተዘፈቀው አካል ወይም አገር ብዙ ነው። የሱዳን ጦርነት የሚያባብሰውና እንዳይቆም ያደረገው የአረብ ኤምሬትስ ጣልቃ ገብነት ብቻ አይደለም። ስለ ሱዳን ጦርነት ሲታሰብ ብዙ አገሮች በተቃራኒ ቆመው እጃቸውን የከተቱበት ቀውስ ጉዳዩ እንዳልሆነ ካስተዋልን ግጭቱን ለማስቆም የምንወስደው እርምጃም ውጤታማ አይሆንም የሚል መከራከሪያም አቅርበዋል። ቻተም ሃውስ የጥናት ተቋም እንዳረጋገጠው ከሆነም የሱዳን ወርቅ መዳረሻው ዱባይ ብቻ ሳይሆን ወደ ብዙ አገሮች ነው። በሱዳን ጦርነት የፈጥኖ ደራሽ ኃይሉን ደግፈው የገቡ ብቻ ሳይሆኑ ከሱዳን ጦር ጀርባ ያሉ አገሮችም የሱዳንን ወርቅ እንደሚዝቁ ይረጋገጣል። ፈጥኖ ደራሽ ኃይሉ ከሚቆጣጠራቸው አካባቢዎች ብቻ ሳይሆን የሱዳን ጦር ከያዛቸው ቦታዎችም ወርቁ በድብቅ ወደ ብዙ አገሮች ይወጣል። ከእነዚህ አገሮች መካከል ደግሞ ሳውዲ አረቢያ፣ ግብጽ፣ አረብ ኤምሬቶች ይጠቀሳሉ። በቅርብ ሰሞን የወጡ አንዳንድ ሪፖርቶች ደግሞ በአረብ ኤምሬትስና በሳውዲ አረቢያ መካከል የተፈጠረውን ውጥረት ካባባሱ ነገሮች አንዱ ወርቅ መሆኑ ተጠቅሰዋል። ሁለቱ አገሮች እንደ የመን፣ ሶማሊያና ሱዳን
ሱዳን ባሉ አገሮች ጉዳዮች ሲፋለሙ የሚታየው በዋናነት ስልታዊ የሆኑ ወደቦችን ለመቆጣጠር ለነዳጅና ለወርቅ ሀብት ቅርምት ብለው መሆኑን በሰፊው ይዘገባል። ስለ ሱዳን ጦርነት መንስኤና ውጤቱ በትኩረት የዘገቡ አንዳንድ መገናኛ ብዙሃን ሁለቱ ተፋላሚ ኃይሎች ማለቱም የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን እንዲሁም የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ከ3 ዓመት ቀደም ብሎ ተሻርከውና በጋራ አብረው በአብደላ ሐምዶክ የሚመራውን የሲቪል አስተዳደር ማስወገዳቸው ሱዳንን አሁን ላለችበት ቀውስ ዳርጓታል ይላሉ። ስለ ሱዳን ጦርነት ሲነሳ ስልጣን ለብቻዬ ካልጠቀለልኩና አንተ ትጥቅህን ካልፈታ በሚል ሽኩቻ ሁለቱ የጦር አበጋዞች ወደ ውጊያ መግባታቸውንም በርካቶች ያምናሉ። ይህንንም ያወሳሉ። ስለ ሱዳን ጦርነትና እልቂት ሲነሳም ሁለቱም ተፋላሚዎች የየራሳቸው ተጠያቂነትና ጥፋተኝነት እንደሚሸከሙ ይጠቆማል። ስለ ሱዳን ቀውስ ሲነሳ ከሁለቱ ተፋላሚ ኃይሎች ጀርባ የራሳቸውን ፍላጎት ለማስፈጸም እጃቸውን የነከሩ የውጭ ኃይሎች እኩል መወቀስ እንዳለባቸውም ተንታኞች ይገልጻሉ። ይህን መሰሉ ሚዛናዊ እይታ መፍትሄ ለማምጣትም ወሳኝ መሆኑ ይነገራል። በሱዳን በቀጠለው ይህ ጦርነት ምክንያት ከጎረቤቶቿ ጋር ያላት ግንኙነትም ተለውጧል። ጦርነቱ በአንድም ሆነ በብዙ መንገዶች ድንበር ተሻግሮ የጎረቤት አገሮች ደጅ እያንኳኳ ነው። ኢትዮጵያ ከጦርነቱ መነሻ ጀምሮ ገለልተኛና አሸማጋይ አገር ሆና ስትቀርብ ብትቆይም አሁን ግን የሱዳን ፈጥኖ ደራሽ ኃይልን በመደገፍ እየተወነጀለች ነው። ከሰሞኑ ይህንን አስመልክቶ ኢዝ ኢትዮጵያ አቢ ሄልፒንግ አርኤስኤፍ ኢን ሱዳን ሲቪል ዋር በሚል ርዕስ ሰፊ ሀተታ ያስነበበው ዘአፍሪካ ሪፖርት መጽሔት ኢትዮጵያ ለምን በሱዳን ጦርነት እንደምትከሰስ ይመረምራል። ከሰሞኑ በብሉ ናይል ግዛት ፈጥኖ ደራሽ ኃይሉና አብሮት የተሰለፈው የሱዳን ህዝቦች ነጻነት ንቅናቄ በሰሜን SPLMN የተባለው የታጠቀ ኃይል ተከታታይ ጥቃት አድርሰዋል። ይህን ተከትሎ ደግሞ ከኢትዮጵያ ድንበር ተነስተውና በኢትዮጵያ ተደግፈው ነው ጥቃቱን የፈጸሙት የሚለው ክስ በሰፊው ሲስተጋባ መቆየቱ የሚዘነጋ አይደለም።